200 ካሬ ላይ ያረፈ 4 ክላስ የሚሸጥ ቤት እየላችሁ መጥቻለሁ። ወሎ እዚህ ጋር የምትመለከቱት ነው። ቆርቆሮ አጥር ነው፣ የተገረፈ ነው። ማታ ያቀረብኩላችሁንም ቤት ዋጋ እነግራችኋለሁ። G+1 ማለት ነው። እንዲሁም ደግሞ ቦታ ስትገዙ ተጠንቀቁ ስላችሁ የነበረውን እንደው ቪዲዮን እጋብዛችኋለሁ። ካሳ የተበላ የተሸጠላቸው ሰዎች የተናደዱትን ጉር ላሳያችሁ። እስኪ ቪዲዮውን እጋብዛችኋለሁ። ይሄ እንግዲህ ከገዙት ህጋዊ ካርታ ፕላን የሌለው ካሳ የተበላ ነው። አንዱን ቆፋል ወረቃው እሺ እንዴ ነው አለ የለም ባለፈው አንተ ትሞታለህ ወይ ነው ሞታለሁ ከኋላ ላይ ገባህ አንተ ትክክል ወላሂ። አሁን ግን ተናገርኩ እያወቅህ ተገዛክ ማንኛችሁ ጋር እንደምትጣላ ነግረናል ትባላለህ እንዴ ካሳ የተከፈለ እንዴ ብሎ እንትን ካሳ በልቼ እንዴት ይሸጥልሃል ወላሂ ትሆኛለህ። ኧረ ከባድ በጣም ከባድ ነው። ኧረ በጣም ነው የምደግፈው። ለምን አቁማ ገዢዎች ገዢ አቅምኛም ታላቅ ነው። እዚህ ጋር እንግዲህ ቪዲዮ እንደሰማችሁት ነው። እስከ መጨረሻ ድረስ ተከታተሉኝ። የዚህን G+1 እና የ4 ክላስ ቤት ዋጋ እነግራችኋለሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ። አብራችሁን ቆዩ። ሰብስክራይብ ያድርጉ። ጋይ ቪዲዮዎችንና ጋይ ቦታዎችን ይዘንላችሁ እንቀርባለን። እንዲሁም ደግሞ በዋጋ ቅናሽ የመስረታ ቦታዎችን እንዲሁም ቤቶችን ይዘንላችሁ እንቀርባለን። ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ያው እንግዲህ ማታ ባቀረብኩላችሁ ዋጋውን እነግራችኋለሁ ብዬ አቅርቤላችሁ ነበር። G+1 እዚህ ጋር ፊት ለፊት የምትመለከቱት ነው። እንዲሁም ደግሞ መግቢያ ላይ ያያችሁት 4 ክላስ 200 ካሬ ላይ ያረፈ ህጋዊ ካርታ ፕላን ያለው ነው። ይሄም ደሴ ነው። ያም ደግሞ እንግዲህ ለደሴ ቅርብ እየሆነ ነው ማለት ነው። ቤተሰቦቼ እንግዲህ ቦታና ቤት ግልጽ አድርጌ እያቀረብኩላችሁ ነው የምገኘው። መግቢያ ላይ እንደሰማችሁት እንግዲህ ኢስዋ ያደርግ ምሪት ወይም ደግሞ ህገወጥ ስትገዙ ቦታ ማለት ህጋዊ ያልሆነ መጠንቀቅ ያለባችሁን ትምህርት እንድትወስዱ ከዚህ ቪዲዮ ለዛም ነው ማለት ነው እዚህ ጋር እንትን ያቀረብኩላችሁ ማለት ነው። ቤተሰቦቼ ቢያንስ እኔ ዛሬ ያጋጠመኝን ልንገራችሁ። እንሸጣለን ብለው ናቶሎ ይሄን ቀርጽ ሲሉ ነው እንደዚህ ሊወጣ የቻለው። ይሄ ከአካባቢ ካሉ ሰዎች ከጎረቤት ነው የወጣው ማለት ነው። ገብቷችኋል? እዚህ ጋር ይሄ ይሸጣል ይሄ ቦታ ብለው ቀርጽ ብለው ነው እንግዲህ እዚህ ጋር ማለት ነው። ለመቀረጽ እዚህ ጋር እንትን ሲሄድ እንዴት ነው ብዬ እንተሰጠይቅ ሰዎቹ ብድጋሉ ማለት ነው። ይሄ ካሳ የተበላለት ነው። እዚህ ጋር ሳያቅ ሰው እንዳይገዛ እኛም ሳናቅ ገዝተን ካሳው የተበላ ነው ተሰጥቷቸው ማለት መንግስት ተሰጥቷቸው ማለት ነው። ስለዚህ እነሱ ደግሞ ምን ያደርጋሉ? በቃ እንዳልበሉ ሆነው ይሸጣሉ ማለት ነው። ገብቷችኋል? ያ ገዢ ከገዛችሁት በኋላ ካሳው ተበልቷል፣ እናንተ አታውቁም። ካሳው ካልተበላ ለእናንተ ሊሰጣችሁ ይችላል፣ ለገዢዎች ማለት ነው። ይሄን ነገር ደግሞ እናንተ አታውቁም። ይሄንን እንድታውቁ ተጎረቤት አጣሪው የምላችሁ ለዛም ነው። ገብቷችኋል? ካሳ በጣም ከባድ ነው ወላሂ። ካሳ ተበልቶ እንደገና መልሶ ሽያጭ ማለት በጣም ትልቅ ወንጀል ነው። እና አንዳንድ ልጆች ቪዲዮ ረዘም ብላችሁ እንትን የምትሉ ልጆች አላችሁና ቤተሰቦቼ ከዚህ እንድትጠነቀቁ ነው ማለት ነው። ማድረግ ያለባችሁን ግልጽ አድርጌ እነግራችኋለሁኝ። የዚህንም የቤት ዋጋ እዚህ ጋር ፊት ለፊት የምታዩት 200 ካሬ ላይ ያረፈ 4 ክላስ ቤት ዋጋ እነግራችኋለሁ። የዚህም G+1 ዋጋ እነግራችኋለሁ። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባር ደግሞ ላይክ እያደረጋችሁ እስከ መጨረሻ ድረስ ተከታተሉኝ ማለት ነው። ቢያንስ 8 ደቂቃና 7 ደቂቃ እንትን ለማይል ቪዲዮ ለእናንተ ለወደፊት ቢያንስ ስንት ህይወታችሁን ብላችሁ ተሰቃይታችሁ የሰራችሁት ገንዘብ አጉል ላይ እንዳይወድቅባችሁ ትምህርት ውሰዱ ማለት ነው። የአንዱ ሰው ለቅሶ ለእናንተ ትምህርት ይሆናል ማለት ነው። ገብቷችኋል? ለዛም ነው እኔ እንትን የምላችሁ ተጠንቀቁ፣ ተጎረቤት አጣሩ። አንድ ሰው ቢዋሽ የሁለተኛው ሰው ላይዋሽ ይችላልና አጣርታችሁ ግዙ የምላችሁ እንደዛ አይነት እንዳይደርስባችሁ ነው ቤተሰቦቼ። ለምን ብዙ ጊዜ ነው ይሄ ነገር እየተከሰተ ያየሁት። ከአሁን በፊትም ኮምቦልቻ ላይ እንግዲህ የተወሰነ ከነሱ አድርገው ካሳ ከበሉት ላይ ሸጠውለት በጣም ራሱን ስቷል ብዬ ነግሬያችኋለሁ ማለት ነው። ይሄ ነገር እየተደጋገመ ነው ያለው። ሳታውቁ እየገዛችሁ በተለይ ከሀገር ውጭ ያላችሁ ልጆች በወኪላችሁ ነው የምትገዙት። እንዲያጣሩ ከጎረቤት ማጣራት አለባቸው። እንዴት ነው ይሄ እነሱ ነው ወይ የሚለውን በቃ ከጎረቤት ይፋ ይሆናል ማለት ነው። ገብቷችኋል? እነሱ ቢደብቋችሁ፣ ሻጮች ቢደብቋችሁ ይፋ ያደርጉላችኋል። ተጎረቤት 3 ሰው ድረስ ጠይቁ፣ አጣሯቸው እና ጎረቤት ያውቃል። ቢያንስ እናንተ እዛ አካባቢ ላይ ስትኖሩ ስለ እናንተ ማንነት ጎረቤታችሁ ያውቃል። ገብቷችኋል? ስለዚህ አጉል ቢያንስ በ100 ሺህ ቤት አይደለም በ10 ሺህ ቤት በጣም ከባድ ነውና 10 ሺህ ራሱ ያላግባቡ ቢጠፋ በጣም ነው የሚከብደውና አረብ ሀገር ላይ ተሰቃይታችሁ ሽንት ቤት አጥባችሁ ወላሂ በጣም ነው የሚያመውና ይሄን ልትጠነቀቁ ነው የሚገባው። እኔ እዚህ ጋር ግልጽ አድርጌ ሳቀርብ ቪዲዮ እኮ ረዘመ ምናምን እያላችሁ እንትን የምትሉ ልጆች አላችሁ። እንግዲህ እኔ እዚህ ጋር ተከትዬ ሲሄድ ያው ይሄንን አላውቅም ነበረ። ሰዎች ከጎረቤት እንደዚህ እንትን እያልኩ እያለ ነው ይሄ የወጣው ማለት ነው። እኔ ደግሞ ካሜራ እንደዛ ወር አድርጌ ነው ፊታቸው እንዳይታይ ማለት ነው።
እንትን የምለው ለምን ምናልባት ለካሜራ ፍቃደኛ ላይ ሆኑ ይችላሉ። ይሄን ነገር ደግሞ እናንተ አታውቁም ገዢዎች፣ በተለይ ከሀገር ውጭ ያላችሁ ልጆች ይሄን ነገር አታውቁም። ወክላችሁ ዝም ብላችሁ ትልካላችሁ። በማንኛውም ሰው ላይ ሄዳችሁ ስትገዙ ዝም ብላችሁ ገዛን ትላላችሁ። እንደውም ፈጥናችሁ ሁላ ቶሎ እንትን የምትሉ ልጆች አላችሁ። እኔ እዚህ ጋር ሳቀርብላችሁ በተቻለኝን አጣራለሁ ማለት ነው። ለበለጠ ደግሞ አብረን ሆነን እናጣራለን ቤተሰቦቻችሁ ስትልኩ ማለት ነው። እና ይህን ነገር በማንኛውም ላይ ሰው ላይ ስትገዙ ቦታም ሆነ ቤት በተለይ ህጋዊ ያልሆነ እንዴት እንትን ትላላችሁ? ህጋዊ እሺ ምንም አያስቸገርም፣ ገብታችኋል። በስም ስለሚዞር እንዲሁም ደግሞ ህጋዊ ካርታ ፕላን ያለው ቦታ ደግሞ ውክልና እንትን ስለሚል አያስቸገርም። ይሄ እንዴት ገና ህጋዊ ያልሆነ ላይ እንዴት ቸኩላችሁ እንትን ትላላችሁ? እንዴት ሳታጣሩ ትገዛላችሁ? አንደኛ ቢያንስ አንድ ሰው ደሴ ከሆነ የምትኖሩት ኮምቦልቻ መታችሁ ስለዛ አካባቢ ቦታ ምን ታውቃላችሁ? አታውቁም አይደል? ማጣራት ከጎረቤት አለባችሁ። ለምን ህጋዊ አይደለማ። የደርግ መሬት ማለት ከእርሻ መሬት የተሻለ ለወደፊት የመጽደቅ ዕድሉ የሰፋ መሆኑን ያው ቤተሰቦቻችሁም ነግረዋችኋል። የተሻለ ነው እና ያንን እንግዲህ ለመግዛት ከአቅማችሁ አንጻር እንትን የምትሉ ልጆች አላችሁ። እናንተም የአቅማችሁ ጉዳይ ሆኖባችሁ ነው። ስለዚህ አጣሩ ነው የምላችሁ። አሁንም በተደጋጋሚ እየነገርኳችሁ ነው ያለሁት። ቤተሰቦቼ ትምህርት ይሆናችሁ። እንግዲህ ለዛሬ እየላችሁ የመጣሁት ይሄ ወሎ ደሴ ነው ማለት ነው። ዩኒቨርሲቲው አካባቢ ነው ይሄ ሰፈር ማለት ነው። +1 ሲያልቅ እንደዚህ ነው የሚሆነው። በሩም እንደዚህ ነው የሚገጠመው፣ መስታወቱም እንደዚህ ነው የሚገጠመው። ይሄ መኪና ያስገባል። እዚህ ጋር በር ያልተገጠመለት ነው። ማታ ያው ነግራችኋለሁ፣ ዋጋ ነግራችኋለሁ ነገ ብዬ ተናግሬያለሁኝ። የዚህ የቤት ዋጋ 150 ካሬ ነው። በጣም ደስ የሚል ነው። 7 ነጥብ ነው። ድርድር አለው ቤተሰቦቼ። በጣም ነው ደስ የሚለው። በር መግጠም ነው። ከላይ እንግዲህ ተዋቅሮ እንትን ብሏል። በጣም ደስ ይላል። እዚህ ጋር ደረጃው የሆነ ወደ ላይ መውጫው ማለት ነው። ፊት ለፊት የምትመለከቱት ነው። መኪና ዳይሬክት ያስገባል። የራሱ የሆነ የግል አጥር አለው። እንደምታዩት የተያያዘ ነው። ደስ የሚል ነው። ቻናል ቤተሰቦች እንደገና ደግሞ መግቢያ ላይ ያያችሁት ደግሞ ይሄ 4 ክላስ 200 ካሬ ላይ ያረፈው ኩታ በር ነው። እሱም 2.3 ነው። ድርድር አለው ቤተሰቦቼ። በውስጥ መስመር ማናገር ትችላላችሁ። ገዢ የሆናችሁ በ0966 38 82 49 ላይ መደወል ትችላላችሁ። ይሄ የጋራ የሁሉም ሰው መግቢያ ነው ማለት ነው ቤተሰቦቼ። ቤቱ ይሄ ነው። በጣም ደስ የሚል ቤት ነው። ርካሽ ነው። ቆርቆሮ አጥር ነው። ህጋዊ ካርታ ፕላን ያለው ነው። ገብቷችኋል። እና ይህንን መጀመሪያ ላይ መግቢያ ላይ የሰማችሁትን እንግዲህ ትምህርት ይሁናችሁ። ይሄ እኛም ሳናቅ ነው የገዛ ነው እያለ ነው። እንደዚህ ከሆነ ነው አንተም ደግሞ እንትን ስትል ሰዎቹ አያውቁም። አንተም ሳታውቅ አሁን ይሄ ይሸጣል ብለህ አቅርበህ አንተም ላታውቅ ትችላለህ። ይሄን ወቅ ብለው ነው እኔ ሳጣራ ማለት ነው። እና ይሄን ላካፍላችሁ ብዬ ነው ቤተሰቦቼ። እንደምትወዱ ተስፋ አለኝ። ላይክ አድርጉ። ለወዳጅ ዘመዳችሁ ሼር ማድረጋችሁን አትርሱ። እንግዲህ ለዛሬ እየላችሁ የመጣሁት በሁሉ ይሄን ይመስላል። እንግዲህ ደሴ ነው ይሄኛው +1 ነው። ይሄ ደግሞ ኩታበር ነው። ጭት ቤቱ ጋር የምታዩት ማለት ነው። ርካሽ ዋጋ ነው። እንዳመልጣችሁ ማለት ነው ቤተሰቦቼ። ቻናሉን በድጋሚ የምጠይቃችሁ አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ አበረታቱኝ ነው የምላችሁ ቤተሰቦቼ። እንግዲህ አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።